ሁሉም ነገር የጀመረው ከዓመታት በፊት ነበር። በብዙ ተስፋ ተሞልቼም ነበር። ነገር ግን ሁሉም ነገር ዋጋ አስከፈለኝ። ቤተሰቤን፣ ጓደኞቼን፣ አሁን ሙሉ በሙሉ ብቻዬን ነኝ። በማንኛውም ቤተሰብ ውስጥ ሁሉንም ነገር አንድ አድርጎ የሚይዝ አንድ ሰው አለ። ለኛ ያቺ ሰው ባለቤቴ ማያ ነበረች። የሷ ፍቅር ቤተሰባችንን ጠንካራ ያደርገዋል። ቪሩ ሁሉ ጊዜም ተንከባካቢና ጠባቂ ነበር። ምንም አይነት ሱፐር ኃይል ወይም የጦር መሳሪያ አልነበረውም፣ ግን ደፋር ልብ ብቻ ነበር የነበረው። ትንሿን እህቱንም ሁሌ እንደሚጠብቃት ቃል ገብቶ ነበረ። ማያ ሁሉ ጊዜ አናንያ ልዩ እንደሆነች ትናገር ነበር። እኔ ግን አናንያ ብልጥ ስለሆነች የሆነ ያላት ነገር እንዳለ ይሰማኛል። በውስጧ እውነተኛ አስማታዊ ኃይል እንዳላት አላውቅም ነበር። አንዳንዴ በሷ ዙሪያ የማይቻሉ ነገሮች ይፈጠሩ ነበር። ለራሴ ዝም ብሎ እድል ነው እያልኩትም ራሴን አሳምነው ነበር። አስማቷ እንደ ደማቅ ብርሃን እያበራ አደጋን ወደ ራሷ እየጠራች እንደሆነ አላወቅኩም ነበር። አንድ ቀን ገበያ ውስጥ ነበርን። ድንገት ከየት መጡ ሳይባሉ የሆኑ ሰዎች መጡ። ገንዘብ አልነበር የሚፈልጉት፣ አስማታዊ ኃይል ነበር የሚፈልጉት። ለካ እሷን እያደኗት ነበር። እናም እጇን ለቀኳት ለአንድ ሰከንድ ብቻ። እናም ሙሉ ለሙሉ ዓለሜ ፈሰሰ። በሁሉም ነገር እጸጸታለሁ። በስተመጨረሻም ፖሊሶቹ ሞታለች አሉኝ። እንድንረሳውና ህይወታችንን እንድንቀጥልም ነገሩን። ነገር ግን ባለቤቴ በየቀኑ ስታለቅስ እያዩ ያንን ነገር ልቀበለው አልቻልኩም። እኔ ሳይንቲስት ነኝ። ኃይል እንደዚሁ ዝም ብሎ እንደማይጠፋ አውቃለሁ። በሺዎች የሚቆጠሩ የቆዩ ሰነዶችን አነበብኩ፣ ለዓመታትም ፈለግኩ። እናም በስተመጨረሻ አገኘው። ከመሬት በታች ጥልቅ የሆነ የተደበቀ ጥንታዊ የጊዜ መጓጓዣ ማሽን እንዴት እንደምጠቀመውም ደረስኩበት። የጊዜ መስመሩን ለማበላሸት ወይም ያለፈውን ጊዜ ለመቀየር አስቤ አላውቅም። ማሽኑን የተጠቀምኩት ወደ ኋላ ተመልሼ በድብቅ ሆኜ የሷን ፈገግታ ለአንድ ጊዜ ብቻ በድጋሚ ለማየት ነበር። እናም ወዲያው መልሳለሁ ብዬ አስቤ ነበር። በዓለም ላይ የጊዜ መጓጓዣ ማሽኑ የት እንዳለና እንዴት መጠቀም እንዳለበት የሚያውቅ ሰው ብቸኛው ሰው እኔ ነኝ። አሁን ግን ቬሮኒካ ምስጢሬን ያወቀች ይመስለኛል። ቀጥሎ ምን ልታደርግ እንደምትችልም አላውቅም። እና የማውሉ ወዳጆች፣ ከዚህ በኋላ ቤተሰቤን ብቻዬን መጠበቅ አልችልም። ቬሮኒካን ለማስቆም የእናንተ እርዳታ ያስፈልገኛል። አሁኑኑ ሰብስክራይብ እያደረጋችሁ ቆዩ።